ከሰሞኑ በደብረ ታቦር ከተማ የተከሰተው ምንድነው? በአማራ ክልል ደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ተናግረዋል። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጥምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎቹ ለቢቢሲ ገልጸዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉት በዚህ ግጭት ፖሊስ ጣቢያ፣ የመንግስት ተቋማት ተቃጥለዋል፣ እንዲሁም የመንግስት የጸጥታ ኃይሎች እና የፋኖ ታጣቂዎች ሞተዋል ሲሉ ገልጸዋል። በቢቢሲ ያነጋገራቸውም አራት ነዋሪዎቹ ረቡዕ የካቲት 4 2018 ከማለዳው 12 ሰዓት እስከ 1 ሰዓት በከተማ ውስጥ ተኩስ መሰማት እንደጀመረም ተናግረዋል። የሟቾች ቁጥርም ምን ያህል እንደሆነ ባይጠቀስም የደረሰው ጉዳት ከባድ ነው ሲሉ ገልጸውታል። ሌላ ነዋሪዋ የፋርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሟል። ቄስ አለማየሁ የሚባል አካባቢ የሚገኝ የከተማዋ ፖሊስ ጣቢያና የዞኑ ፖሊስ መምሪያ እንዲሁም ማህበራዊ የሚባል መስሪያ ቤት ተቃጥሏል ብለዋል። የሲቪል ሰርቪስ መምሪያ፣ የዞኑ ፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ፣ የእንግዳ ማረፊያ እንዲሁም በርካታ ፖሊስ ጽሕፈት ቤት መቃጠላቸውን የገለጹ ነዋሪዋ በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነም ተናግረዋል። ከአርሶ አደሮች መሳሪያ ተሰብስበው ተከማችቷል የሚባል ወሬ ስለነበር እርሱን ነው አቃጥለው ወጡ የሚባለው ሲሉ ምክንያቱ ምን እንደሆነ ጠቁመዋል። በተለያዩ የከተማው አካባቢ የድሮን ጥቃት መፈጸማቸውን ነዋሪዎች ለቢቢሲ ተናግረዋል። አንድ ነዋሪ ጥቃቱ በከተማዋ ዳርቻዎች ላይ ነው የተፈጸመው፣ ኪዳነ ምሕረት አባረጋዊ አካባቢ የድሮን ጥቃት ተፈጽሟል፣ በአካባቢው የፋኖ ኃይል ነበረ፣ በእነሱ ላይ በተደጋጋሚ ጥቃት ተፈጽሟል ሲሉ ድምጽ ሲሰማቸው እንደነበረም ገልጸዋል። ከዚህ ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውን ነዋሪው አክለዋል። በግጭቱ ስለደረሰው የጉዳት መጠን ከአካባቢው መስተዳድር የተገለጸ ነገር የለም። ቢቢሲም ስለ ክስተቱም ከገለልተኛ ወገን አላረጋገጠም። ከአካባቢው አስተዳዳሪዎችና ኮሚዩኒኬሽን ኃላፊ ዝርዝር መረጃ ለመጠየቅ ያደረገው ጥረትም አልተሳካም። የከተማው አስተዳደር ባወጣው መግለጫ ወራሪ ሲል የገለጻቸው ኃይሎች በመንግስትና በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውን ገልጿል። ታጣቂ ኃይሎቹ በስም ያልተጠቀሰው አስተዳደሩ ታጣቂ ቡድን ብዛት ያላቸው የከተማ አስተዳደሩ ተቋማት፣ የደቡብ ጎንደርና ዞን ፋርጣ ወረዳ ተቋማት በእሳት እንዲቃጠሉ እንዲሁም ኤሌክትሮኒክስ እና ሌሎችም ቁሳቁሶች እንዲወድሙ አድርጓል ብሏል። ከዚህ በተጨማሪ አምቡላንሶችና ተሽከርካሪዎችም እንደተቃጠሉ ተገልጿል። የከተማዋ አስተዳደር በማህበራዊ ሚዲያ ገጹ ላይ ቃጠሎ የወደሙ ተቋማትና ንብረቶች ምስል አጋርቷል። የአማራ ብሔራዊ ንቅናቄ አብን የካቲት 3 2018 ዓ.ም ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቱም አገርሽቷል ብሏል። አካባቢዎቹ በስም ያልተጠቀሰው የፓርቲው መግለጫ ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩም ተገልጿል። በክልሉ የሚንቀሳቀሱ ታጣቂ ቡድን ስለ ግጭቱም ሆነ ደረሰ ስለተባለው ውድመት እስካሁን ያለው ነገር የለም። ግጭቱ እንዴት ተከሰተ? ከ2 ዓመት በላይ በግጭት ውስጥ ባለው የአማራ ክልል ውስጥ የምትገኘው ደብረ ታቦር ከተማ አልፎ በታጣቂዎችና በመንግስት ኃይሎች መካከል በሚከሰት ግጭት እንዲሁም በሰላም እጦት ውስጥ ቆይታለች። በአካባቢው ተሰማርቶ የነበረው የመከላከያ ሰራዊት በተወሰነ መልኩም ቢሆን በከተሞች አካባቢ ግጭት ጋብ ብሎ እንዲቆይ አድርጎ ነበር ይላል ነዋሪዎቹ። ሆኖም የመከላከያ ሰራዊት ከደቡብ ጎንደር ዞን መውጣቱን ተከትሎ የፋኖ ታጣቂዎች ረቡዕ ዕለት ወደ ከተማዋ እንደገቡ ይናገራሉ። አንድ ነዋሪ ባለፈው ሳምንት አርብ ጥር 29 2018 ዓ.ም መከላከያ ከደቡብ ጎንደር ወጥቶ ነበር፣ ከዚያም ፋኖች በየወረዳው ገቡ፣ ከዚያም ወደ ዞኑ ገቡ ብለዋል። በከተማዋ ዙሪያ ለአንድ ሳምንት ያህል ውጥረት እንደነበረ ያስታወሱት ነዋሪው ማክሰኞ ዕለት በስራ ላይ ሳሉ የፋኖ ታጣቂዎች በመኪና ተጭነው ወደ ከተማዋ እያመሩ እንደሆነ ሲሰሙ እኩለ ቀን ላይ ስራቸውን አቋርጠው ወደ ቤት መመለሳቸውን ተናግረዋል። በዙሪያው ውጊያ ከተጀመረ አንድ ሳምንት ሆኖታል። ሰኞ ዕለት ማታ ጀምሮ በደብረ ታቦር አለመረጋጋት ነበር። ከዚያ ረቡዕ ጠዋት 1 ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ ከተማዋ ግጭት ውስጥ ነበር። የድሮን ጥቃትም ነበር። ከሁለቱም ወገን በፋኖ በሚሊሻም ብዙ ሰዎች ሞተዋል ብለዋል። አብንም ከትናንት በስቲያ ማክሰኞ ዕለት ባወጣው መግለጫ በዝርዝር ያለው ነገር ባይኖርም የሀገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችን ለዳግም ሰብአዊ ቀውስ የሚዳረግ ሁከት ተከስቷል ሲል መከላከያ ሰራዊት እንቅስቃሴ እንደነበር አመልክቷል። የከተማዋ አሁንም ከስጋት ተላቀቀች ባይሆንም ከረቡዕ አመሻሽ 11 ሰዓት በኋላ ተኩስ አለመኖሩን ነዋሪዎች ለቢቢሲ ተናግረዋል። ሐሙስ ዕለት ወደ ከተማ ወጣ ብለው እንደነበሩ የገለጹ ሌላ ነዋሪ በበኩላቸው አልፎ አልፎ በከተማ ሰዎችና ባጃጅ ሲንቀሳቀስ እንደሚታይ፣ ነገር ግን የመንግስትና የግል ተቋማት ዝግ ሆኖ መዋላቸውን ተናግረዋል። የከተማ አስተዳደሩ ከተማዋ ከረቡዕ አመሻሽ ጀምሮ ወደ ቀደም እንቅስቃሴ በመለሷን በማህበራዊ ሚዲያ ገጹ አስታውቋል። የንግድ ድርጅትና የአገልግሎት
የአገልግሎት ሰጪ ተቋማት ስራ የመጀመራቸውን ጠቅሶ በከተማዋ የነበረው ሰላም ለመመለስ እንደሚሰራም ገልጿል። ከተማዋ ከሰሜን ጦርነት አንስቶ ሰላም አግኝታ አታውቅም ያሉት አንድ ነዋሪ ግን ኑሯቸው አሁንም የሰቆቃ እንደሆነ ተናግረዋል። ነገ ምን እንደሚሆን አናውቅም፣ ፋኖ ታጣቂዎችም መንግስት ጸጥታ አካላትም ናቸው የሚያስጨንቁን ሲሉ አጣብቂኝ ውስጥ መግባታቸውን ገልጸዋል። አንደኛው ሲገባ ሌላኛው ሲወጣ በሚፈጠረው ክፍተት የሚገቡ ዘራፊዎችና ልጆችን ከእናታቸው ነጥቀው ገንዘብ የሚጠይቁ አጋሶች እንደሚያሰጓቸው ነዋሪው አክለዋል። የእኛ አደጋ ጊዜ ስልክ 911 መድኃኔዓለም ብቻ ነው ሲሉ ለሰላማቸውን እነት የሚጥሉበት አካል እንደሌለ በተስፋ መቁረጥም ተናግረዋል። በደብረ ታቦር ከተማ ስለተከሰተው ግጭት የአማራ ክልል አስተዳደር እስካሁን ያለው ነገር የለም። ቢቢሲ እስከ ሐሙስ ምሽት ድረስ ከደቡብ ጎንደር ዞንና ከደብረ ታቦር ከተማ አስተዳደር ኃይሎች ተጨማሪ መረጃ ለማግኘት ያደረገውም ጥረት ስልካቸው ባለመነሳቱ አልተሳካም። ይህ መረጃ የቢቢሲ ነው።